ታዲያስ ጨዋታ ስንል ዝም ብሎ የልጆች ማሳለፊያ ብቻ ይመስለናል አይደል? ግን እስኪ አስቡት፣ የጠቅላላ ማኅበራዊ ሕይወታችን አልፎ ተርፎም የሥልጣኔያችን መሠረት ቢሆንስ? አዎ ልክ ሰምሳችኋል። በዚህ ማብራሪያችን ይህንን አእምሮን የሚያነቃቃ አስደናቂ ሐሳብ አብረን እንፈትሻለን። ታዲያ ይህን ሐሳብ ከየት አመጣ ነው? እሺ፣ ሮጀር ካይዋ የተባለ ታዋቂ ምሁር አለ። እሱ የጻፈውን ማን ፕሌይ ኤንድ ጌምስ የሚለውን ድንቅ መጽሐፍ ነው የምንመለከተው። የእሱ ዋና ዓላማ ምን መሰላችሁ? ጨዋታን ከተራ ጊዜ ማሳለፊያነት አውጥቶ ወደ ጥልቅ ማኅበራዊ ጥናት ወይም ሶሺዮሎጂካል ቲዮሪ ከፍ ማድረግ ነው። ነገሩ በጣም ጥልቅ ነው። እንግዲህ ለዛሬ ያዝላችሁ አጀንዳ ይህንን ይመስላል። 1. የአስማት ክበብን መግለጽ። 2. አራቱ የጨዋታ ምሰሶዎች። 3. ከትርምስ ወደ ስሌት። 4. ጨዋታ ወደ መርዝነት ሲቀየር እና በመጨረሻ 5. ጨዋታ እንደ ባህል ማሳያ። በአጭሩ ከልጅነት ንጹሕ ጨዋታ ተነስተን ወደ ውስብስብና ጨለማው የአዋቂዎች ዓለም የምንጓዝበት አጭር ጉዞ ነው የሚሆነው። እሺ፣ በቀጥታ ወደ መጀመሪያው ክፍላችን እንግባ። 1. የአስማት ክበብን መግለጽ። ታዲያ ይህ የአስማት ክበብ ወይም ማጂክ ሰርክል ምንድን ነው? በአጭሩ የዕለት ተዕለት የተለመዱ ሕጎች ውድቅ የሚሆኑበት እና አዳዲስ ሕጎች የሚነግሱበት የተዘጋ ዓለም ነው። ካይዋ እንደሚለው ጨዋታ 6 መሠረታዊ ባሕርያት አሉት። ነፃ ነው፣ ከተለመደው ሕይወት የተለየ ነው፣ ውጤቱ አይታወቅም፣ እንዲሁም ምንም አይነት ሀብት ያፈራም፣ ደንብ አለው ወይም ደግሞ በመናብ የሚመራ ነው። ዋናው ነገር ግን ማንም ተገዶ አይጫወትም። ግዴታ ከሆነማ ጨዋታ መሆኑ ቀረ አይደል? በመቀጠል ወደ ሁለተኛው ክፍላችን እናልፋለን። 2. አራቱ የጨዋታ ምሰሶዎች። ካይዋ ይህን ሰፊ የጨዋታ ዓለም በአራት መሠረታዊ ምሰሶዎች ይከፍለዋል። የመጀመሪያው አጎን ወይም ውድድር ነው። ይሄ እንግዲህ ሁላችንም የምናውቀው ነው። ተጫዋቾች እኩል ዕድል ተሰጥቷቸው በራሳቸው ጥረትና ችሎታ ብቻ አሸናፊነታቸውን የሚያሳዩበት ማለት ነው። የቼስ ጨዋታን፣ ስፖርታዊ ውድድሮቹን፣ አልፎ ተርፎም አንዳንድ እንስሳት የሚፈጥሩትን ወዳጃዊ ትግል በታዩ ይሄው አጎንም በግልጽ ይታይባቸዋል። ሁለተኛው ደግሞ አሊያ ወይም ዕድል ነው። ይህ ከአጎን ጋር ሲነጻጸር ልክ ሰማይና ምድር ማለት ነው። እዚህ ላይ ጥረት፣ ችሎታ ወይም ትዕግስት ምንም ቦታ የላቸውም። ውጤቱ ሙሉ በሙሉ በእኛ ቁጥጥር ስር አይደለም። አስቡት፣ ሎተሪ ስንቆርጥ ወይም ሩሌት ስንጫወት የራሳችንን ፈቃድ ለድል አሳልፈን እንሰጣለን። ዝም ብሎ መጠበቅ ብቻ ነው። ሦስተኛው ምሰሶ ሚሚክሪ ወይም ማስመሰል ነው። ይህ ደግሞ የራስን ማንነት ለጊዜው ትቶ ሌላ ሰው መስሎ የመታየት አስገራሚ ፍላጎት ነው። ሕፃናት የባህር ወንበዴ ወይም ፖሊስ መስሎ ሲጫወቱ አያችሁ አይደል? አሊያም ተዋኛን በመድረክ ላይ የተለየ ሰው ሆኖ ሲቀርቡ ያንን ተፈጥሯዊ የማስመሰል ፍላጎት ያሟሉ ነው ማለት ነው። አራተኛውና የመጨረሻው ኢሊንግስ ይባላል። ትርጉሙ ማዞር ነው። የሰው ልጅ ሚዛን የመጠበቅ ስሜት ለጊዜው የሚያዛባ ድንጋቴ የተቀላቀለበት ደስታ የመፈለግ ባህሪ ነው። ሕፃናት እስኪዞርባቸው ድረስ ሲሸከረከሩ ወይም እኛ በመዝናኛ ፓርኮች ውስጥ በሚያስፈሩ ማሽኖች ላይ ስንሳፈር አሊያም የሜክሲኮቹ ቮላዶሬስ ከረጅም ምሰሶ ላይ ተዘግዝቀው ሲንጠላጠሉ ምንፈልገው ይህን ስሜት ነው። አሁን ደግሞ ወደ ሦስተኛው ክፍላችን እንለፍ። 3. ከትርምስ ወደ ስሌት። እነዚህ አራት ምሰሶች በውስጣቸው የራሳቸው የሆነ ደረጃ አላቸው። ማለትም በአንድ ምሰሶ ውስጥ ያሉ ጨዋታዎች ከፍትሉም ጥርምስ አንስቶ እስከ ጥብቅ ስሌት ድረስ ባለው መስመር ላይ ነው የሚገኙት። ይህንን ልዩነት ፓይዲያ እና ሉዴስ በሚባሉ ሁለት ቃላት ነው የምንገልጸው። ፓይዲያ ያልተገራ ድንገተኛ እና ሕግ አልባ የደስታ መግለጫ ሲሆን፣ ሉዴስ ደግሞ በስሌትና በሕግ የታጀበ ሆን ተብሎ የተፈጠረን እንቅፋት ማለፍ ጥረት ነው። የበለጠ ግልጽ እንዲሆን አንድ ሕፃን ልጅ ወረቀትን በመቀስ እየቆራረጠ በደስታ ሲጮህ አስቡት። ያ የፓይዲያ ያልተገራ ደስታ ነው። በሌላ በኩል ደግሞ የቃላት እንቆቅልሾችን ወይም ክሮስወርድ ፐዝል ለመፍታት የምናደርገውን ጥረት አሊያም ካይትን በአየር ላይ ለማብረር የሚጠይቀውን ጥንቃቄ ብንመለከት የሉዴስን ስነ ስርዓትና መመሪያ ያሳየናል። ልዩነቱ የጎላ ነው አይደል? እሺ፣ ወደ አራተኛው ክፍላችን ደርሰናል። 4. ጨዋታ ወደ መርዝነት ሲቀየር። እስካሁን ጨዋታዎችን በጥሩ ጎናቸው አየን። አሁን ደግሞ ትንሽ ጠለቅ እንበልና ጨለማውን ገጽታ እንቃኝ። ያ መከላከያ የሆነው የአስማት ክበብ ሲሰበር እና ጨዋታ ወደ እውነተኛው ሕይወት ሲቀላቀል ምን ይፈጠራል? ካይዋ በመጽሐፉ ላይ ሲያስረዳ ዳኛ ወይም የውሳኔ ሰጪ አካል ተቀባይነት ሲያጣ የጨዋታ መበላሸት ይጀምራል ይለናል። መከላከያ ሕጎቹ ሲጣሱ በጨዋታው ጀርባ ያሉት ጥንታዊ ስሜቶች የዕለት ተዕለት ሕይወታችንን ይመርዙታል። አዎ፣ እያንዳንዱ ምሰሶ የራሱ የሆነ አደገኛ ገጽታ አለው።
ለምሳሌ ጤናማ ውድድር ወይም አጎን ወደ አመፅና ጭካኔ ሊለወጥ ይችላል። በዕድል ላይ መመካት ወይም አሊያ ደግሞ ወደ አጉል እምነትና አስትሮሎጂ ይወርዳል። ማስመሰል የራስን ማንነት ወደ መሳትና መገለል ሲያመራ፣ ማዞርና ሚዛን መሳት ማለትም ኢሊንክስ ደግሞ በቀጥታ ወደ አልኮሆል እና አደገኛ እጽ ሱሰኝነት ያመራል። እዚህ ላይ በጣም የሚገርመው ነገር ኢሊንክስ ወደ ዕለታዊ ሕይወት የሚገባው በአካላዊ እንቅስቃሴ ሳይሆን በኬሚካል ሱሰኝነት መሆኑ ነው። ለመገመት ይከብዳል አይደል? በመረጃው ላይ አንድ አስገራሚ ምሳሌ ተጠቅሰዋል። ፎርሚካ ሳንጉዊኒያ የተባሉት ጉንዳኖች አሉ። እነዚህ ጉንዳኖች አደገኛ ለሆነ ፈሳሽ ከመስገብገባቸው የተነሳ የራሳቸውን ልጆች እስከ መተው ይደርሳሉ። ይሄ እንግዲህ የኢሊንክስ የተበላሸ ገጽታ በሰው ልጅ ሱሰኝነት ውስጥ እንዴት እንደሚንጸባረቅ ቁልጭ አድርጎ የሚያሳይ ነው። አሁን ደግሞ ወደ መጨረሻው አምስተኛው ክፍላችን እንለፍ። 5 ጨዋታ እንደ ባህል ማሳያ። እንግዲህ ጨዋታ የልጅነት ደስታ ብቻ አይደለም፣ እጅግ አሳሳቢ የሆኑ የባህላችንና የከባድ ተቋማቶቻችን መሠረት ነው። የጨዋታና የእውነተኛ ሕይወት አወቃቀሮች ብዙ ጊዜ ተመሳሳይ ናቸው። የጥንት ማኅበረሰቦች ይጠቀሙባቸው የነበሩ ከባድ የአምልኮ ሥርዓቶች፣ የጠንካራ መፈተኛ ውድድሮችና ጭምብል ዛሬ ላይ ትርጉማቸውን አጥተው የልጆች መጫወቻ ሆኖ እናገኛቸዋለን። ግን ታሪካቸውን ስንመረምር የማኅበረሰቡን መሠረታዊ ሕግ በማቆም ረገድ ትልቅ ሚና እንደነበራቸው እንረዳለን። ማኅበረሰባችን እንዴት ጨዋታን በስፋት ተቋማዊ እንዳደረገው ማየት በእውነት ያስገርማል። ተመልከቱ። አሁን የምናየው የኢኮኖሚ ውድድር የአጎን ነጸብራቅ ነው። የአክሲዮን ገበያ ደግሞ የቁማር ወይም የአሊያ መግለጫ ነው። ወታደራዊ የደንብ ልብሶችና ሥነ ሥርዓቶች ደግሞ የሚሚክሪ ወይም የማስመሰል ከፍተኛ ደረጃዎች ናቸው። በአጭሩ ሁላችንም የምንኖርበት ሥርዓት የተገነባው በእነዚህ የጨዋታ ምሰሶች ላይ ነው። እናም ይህ ማብራሪያችን አእምሮን ወደሚያነቃቃ አንድ ትልቅ ጥያቄ ያመጣናል። ዛሬ የምናያቸው እነዚህ እጅግ አሳሳቢ የሆኑ ባህላዊ እና ማኅበራዊ ተቋሞቻችን ምናልባት ማኅበረሰቡ ሕጎቻቸውን የረሳቸው እጅግ ውስብስብ ጨዋታዎች ብቻ ቢሆኑስ? አስገራሚ ጥያቄ ነው። ይህንን ሐሳብ ይዘን የዕለት ተዕለት ተግባሮቻችንን በጨዋታ መነጽር ብንመለከት ዓለማችንን በተለየ እና በአዲስ መንገድ ለመረዳት እንችላለን። ዕውቀትን እንዲህ ፈሽቸን ስንረዳ ሁሌም ደስ ይላል። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን። ቻው።